ሰበር ዜና ፖለቲከኛ ጃዋር መሐመድ በአሜሪካ ስለመታሰሩ ሰበር መረጃ ይዘናል። በቆይታችን ይቀርባል። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተዘግቧል። ተጨማሪ ዘገባ ይዘንበታል። በመካከለኛው ምስራቅ የተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅ በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጥኖ ደራሽ ኃይል አዛዥ መግደሉን አስታውቋል። ከቀጠናዊ ጉዳዮች የመራረጥነው ርዕሰ ጉዳይ ነው። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 199 ብር ተገዝቶ 202 ብር ከ9 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 175 ብር ከ1 ሳንቲም ተገዝቶ 176 ብር ከ6 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 190 ብር ከ3 ሳንቲም ተገዝቶ 194 ብር ከ1 ሳንቲም የሚሸጥ ሲሆን የኩዌት ዲናር 490 ብር ተገዝቶ 499 ብር ከ8 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ2 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም በዛሬው ዕለት እየተሸጠ ነው። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። በህገወጥ የሰው አዘዋዋሪዎች ተታለው የኬንያ ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ ገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክተሮት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ መሆናቸው ተገልጿል። ዜጎቹን ወደ ሀገር ለመመለስ የተከናወነው ተግባር በኬንያ የሚገኘው የኢትዮጵያ ሚስዮንና ከኬንያ ብሔራዊ ፖሊስ አገልግሎት ወንጀል ምርመራ ዳይሬክተሮትና ከኬንያ ኢሚግሬሽን ቢሮ በቅርበት ባደረጉት የተቀናጀ ትብብር የተሳካ መሆኑ ተገልጿል። እንደ ሚስዮኑ መረጃም ዜጎች ባሉበት እስር ቤቶች በአካል በመገኘት ጉብኝት ያደረገ ሲሆን በአስቸኳይ በኬንያ ፍርድ ቤት ቀርበው ጉዳያቸው እንዲታይ አስፈላጊውን ክትትልና ድጋፍ ሲያደርግ ቆይቷል። ይህንን ሂደት ተከትሎም 137ቱም ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር እንዲገቡ ተደርጓል። በመካከለኛው ምስራቅ የተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅ በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ባስተላለፉት መልእክት ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ ሀገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ገልጸዋል። በመሆኑ ወቅታዊ ችግሮች ተቀርፈው አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ የቅድሚያ ትኩረቱ መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስራ እስኪከናወን ድረስም ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ ተናግረዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚው የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጸው ሁሉንም በኃላፊነት ስሜት እንዲጠቀሙ ለማሳሰብ እወዳለሁ ሲሉ ጥሪያቸውን አስተላልፈዋል። ይህ ጠቅላይ ሚኒስትሩ ማሳሰቢያ የመጣው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በዓለም አቀፍ ነዳጅ ገበያ ላይ ዋጋ እንዲጨምር፣ የአቅርቦት ሰንሰለት እንዲዛባ እያደረገ ባለበት ወቅት ነው።
የማዕረግ እድገት ለቀጣይ ለሚሰጥ ተልዕኮ ድርብ ኃላፊነት ነው ሲሉ ሜጀር ጄኔራል አድማሱ አለሙ መናገራቸውን መከላከያ ሰራዊቱ አስታወቀ። የ11ኛ እዝ የማቆያ ጊዜያቸውን ለሸፈኑ መስፈርት ላሟሉ የሰራዊት አመራሮች የማዕረግ የማልበስ ስነ ስርዓት አካሂዷል። ለተሿሚዎች ማዕረግ አልብሰው የሥራ መመሪያ የሰጡት የ11ኛ እዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ የማዕረግ እድገት የሚሰጠው በስራቸውና በተሰጣቸው ተልዕኮ ግዳጅ አፈጻጸም ግንባር ቀደም ለሆኑ ጀግኖች እንጂ የቆይታ ጊዜ ብቻን ለሸፈኑ እንዳልሆነ ገልጸዋል። በተሰጣቸው ሹመትም ጠንክረው በመስራት ለሀገርና ለተቋማት ለራሳቸውም ቀጣይ እድገት በላቀ ተነሳሽነት ሊሰሩ እንደሚገባ ተናግረዋል። አዛዡ የማዕረግ እድገት ተጨማሪ ኃላፊነትን ይዞ የሚመጣ ለጠንካራ ወታደራዊ አመራር የሚሰጥ የልፋትና የድካም ውጤት መሆኑን አንስተው ማዕረግ ሲጨመር የአስተሳሰብ አድማስም አብሮ ይሰፋል። ማዕረግ ሲጨመር ኃላፊነትና ተጠያቂነትም አብሮ የሚጨምር ስለሆነ የህዝብንና የተቋሙን አደራ ተቀብሎ ለመስራት ተነሳሽነትና ሞራል ያስፈልጋል ሲሉ ተናግረዋል። እዙ ህዝብና መንግስት የጣሉበትን ሀገራዊና ተቋማዊ ተልዕኮን በብቃት እየተወጣ መሆኑን ገልጸው ተሿሚዎቹም ቀጣይ በተመደቡበት የሥራ ዘርፍ ተነሳሽነትን በማላበስም የሚሰጣቸውን ግዳጅ በብቃት መፈጸም እንዳለባቸው አሳስበዋል። የ11ኛ እዝ የሰው ሀብት መምሪያ ኃላፊ ኮሎኔል ሞላ አሻግሬ መኮንኖቹ ተቋማዊ መመሪያ በሚፈቅደው መሰረት የመቆያ ጊዜያቸውን ከመሸፈንም ባለፈ መልካም ስራን በመፈጸም ባስመዘገቧቸው ለማዕረግ ሹመቶች መብቃታቸውን ገልጸዋል። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዛቸው ካልተከፈላቸው ስራቸውን እንደሚለቁ አስታወቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ክልል ጊዜያዊ አስተዳደር ጥሪ አቅርበዋል። ከጣቢያው የዜና ክፍል በወጣው ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ሬሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው የትግርኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳይ በሰጡት ቃለ መጠይቅ ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙ ሰራተኞች መሰረታዊ ወጪያቸውን ለመሸፈን እየተቸገሩ እንደሆነ ተናግረዋል። ፖለቲከኛ ጀዋር መሐመድ በአሜሪካ በቁጥጥር ስር መዋሉን የሚገልጹ ያልተረጋገጡ መረጃዎች በስፋት እየተሰራጩ ነው። በኢትዮጵያ ፖለቲካ ውስጥ ከፍተኛ ተጽዕኖ ካላቸው ግለሰቦች መካከል አንዱ የሆነው በአሁኑ ወቅት በአሜሪካ የሚገኘው ፖለቲከኛ ጀዋር መሐመድ በሀገሪቱ የጸጥታ አካላት ቁጥጥር ስር መዋሉን የሚጠቁሙ ያልተረጋገጡ መረጃዎች በማህበራዊ ሚዲያ አውታሮች በስፋት እየተዘዋወሩ ይገኛሉ። ይህ መረጃ መሰራጨት የጀመረው ሰሞኑን የአሜሪካ መንግስት ሰለሞን ቦጋለ የተባለ ግለሰብ ከሀገሪቱ እንዲባረር መወሰኑን ተከትሎ በኢትዮጵያውያን ዘንድ ከፍተኛ የፖለቲካ ሙቀት በመፈጠሩ ነው። በተለይም በተለያዩ የፖለቲካ ጎራዎች የተሰለፉ ግለሰቦችና ቡድኖች ጉዳዩን ከራሳቸው አመለካከት አንጻር የተረጎሙ ሲሆን በፖለቲካ ውህደትና በሰላማዊ ትግል እንቅስቃሴዎች ላይ ንቁ ተሳትፎ እያደረጉ ያሉ ፖለቲከኞችን ኢላማ ያደረገ የተቀናጀ ዘመቻ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ ነው። በተለያዩ ዲጂታል መድረኮች ሲሰራጩ የቆዩ እነዚህ መረጃዎች እንደሚያመላክቱት ጀዋር መሐመድ በቁጥጥር ስር ያለው ከተለያዩ የታጠቁ ድርጅቶች ጋር ግንኙነት አለው በሚል ጥርጣሬ እንደሆነ የተገለጸው። ሆኖም ግን ይህ መረጃ እስካሁን ድረስ ከአሜሪካ ፌደራል ፖሊስም ሆነ ከሌሎች የሚመለከታቸው የህግ አስከባሪ አካላት የተሰጠ ይፋዊ ማረጋገጫ የለም። በተጨማሪም ለፖለቲከኛው ቅርበት ያላቸው የቤተሰብ አባላትም ይሁኑ የድርጅቱ የሥራ ባልደረቦች ስለ ጉዳዩ የሰጡት ማብራሪያ የለም። የኢትዮጵያን ወቅታዊ የፖለቲካ ሁኔታ የሚከታተሉ ታዛቢዎች እንደሚሉት እንዲህ ያሉ ያልተረጋገጡ ወሬዎች መሰራጨት በደጋፊዎችና በተቃዋሚዎች መካከል ያለውን ልዩነት ይበልጥ ሊያሰፋው ይችላል። በተለይም ከሰለሞን ቦጋለ መባረር ጋር ተያይዞ የተፈጠረው ስሜት በማህበራዊ ሚዲያ ላይ የሚንቀሳቀሱ አካላት የራሳቸውን አጀንዳ ለማስፋፋት እንዲጠቀሙበት እድል ሳይሰጣቸው እንዳልቀረ ይገመታል። በአሁኑ ሰዓት በጉዳዩ ላይ ተአማኒነት ያለው መረጃ ለማግኘት ጥረቶች እየተደረጉ ሲሆን ጉዳዩ በውጭ ሀገር የሚኖሩ ኢትዮጵያውያን ፖለቲከኞች ላይ ሊያደርስ የሚችለው ተጽዕኖ በከፍተኛ ትኩረት እየተጠበቀ ይገኛል።
የሱዳን ፈጥኖ ደራሽ ኃይል በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጥኖ ደራሽ ኃይል አመራርን መግደሉን አስታወቀም። የሱዳን ጦር ባለፈው አርብ በምዕራብ ዳርፉር ሆርዶፋን ከተማ በሚገኘው ወታደራዊ የደንብ ልብስ የለበሰ ተሽከርካሪ ቡድን ላይ በተፈጸመ የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጥኖ ደራሽ ኃይል አዛዥና 12 ሌሎች ሰዎች መገደላቸውን ወታደራዊ ምንጮች ለሱዳን ትሪቡን ገልጸዋል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ የአየር ዘመቻ አካል ነው። የወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ድሮኑ በፎር ባንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጥኖ ድራሽ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ሰዎች ቆስለውበታል። ከተገደሉት መካከልም በምዕራብ ዳርፉር ታዋቂው የአርኤስኤፍ ከፍተኛ የጦር አዛዥ የነበረው ሜጀር ጀነራል አብዱላ ራሂም ባህሪ ይገኝበታል። ሱዳን ትሪቡን እንደዘገበው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበረ ሲሆን ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠር ነበር። ዘገባው አክሎም በተለያዩ ግንባሮች በዳርፉርና በደቡብ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበረው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርገዋል ነው የተባለው። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።